ተጨንቀን እኮ ነው ያለነው አይደል? እኮ ይሄ ብር ስለሄለን አይደለም። ምንድነው ይሄ? የገስት ሃውስ ክፍያ ክፈል ብሎ ነው። የገስት ሃውስ ክፍያ ክፈል ብሎ የሰጠኝን ብር ነው። አንቺ በዚህ ልክ እኛን መከታተል ለምን አስፈለገሽ እንዴ? ሌላ ጥሩ ስራ አሰብም እንደየዘ አይደለም። እዚህ ጋር እየተጨነቀሉ ስለ ሄለን ነው። ሄለን በጣም ተጨነቅሽላት። ትናንትና እንግዲህ ነግሬያችሁ ነበር። ኤንዲ ሄሉን ለማስማማት ብሎ ብር እንደማይቀበል እመኑ ብያችሁ ነበር። ይኸው እውነቱን ተናገረ። ሄሉን በፍጹም እውነት ነው የምነግራችሁ። የሰው ልጅ በእይታ ታውቁታላችሁና ኤንዲ እስካሁን ድረስ ተሰርቶ አላየነውም። በዛ ላይ ደግሞ ሄሉን ሽያጭ ነው እንዴ? ለምን እንደዚህ ብሎ ብር ይቀበላል? እንደማይቀበል ነግሬያችሁ ነበር። ይኸው ዛሬ እንግዲህ የገስካውት ክፍያ ነው እንጂ እኔ እሷን ለሄሉ ብር ስለ ሄሉ አይደለም፣ እሱ ቋንቋ ስለማይችል ብያችሁ ነበር ትናንት። እሱ ብር ሲሉት ያኔ ብር መስጠቱ እንግዲህ ክፈልልኝ ብሎ ስለሰጠው ያንን ብር ነው እሱ እያለ የነበረው። አማርኛ ብዙም ስለማይችል የሱ ወሬ አያዝም እና አንደኛ አማርኛ እንደማያውቅ ያውቃሉና ለምናምነውት እንደዛ እሱን እንትን ሳደቡት እና ብቻ ያሳዝናል። ለማንኛውም ጫፍ ይዘን ሰዎችን መዞለም ጥሩ አይደለም፣ ያስተምራል ብዬ አስባለሁ። ግን ደስ የሚለው ነገር እንኳንም ለሄሉ ብሎ ብር ተቀብሎ ሌላ ውስጥ አልገቡ፣ ደስ ይላል። እንግዲህ ሀቁ ወጥቶለታል። ሀቃችሁ ሲወጣ በጣም ነው ደስ የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሰላምም እንደሆናችሁ ተስፋ አድርጋለሁ። እንግዲህ ሁላችንም ጾም እየመጣ ነው። ዱዓ ጸሎት በማድረግ ጾማችንን በሰላም ገብቶ በሰላም እንዲወጣ ጾሙ ከሚቀበሉት እንዲያደርገን ለሁላችንም ዱዓ እንደራረግ። እና ወዳችኋለሁ፣ አከብራችኋለሁ። ቪዲዮን ስትጀምሩ ላይክ እያደረጋችሁ የራሳችሁን የተሰማችሁን ሀሳብ አስተያየት አስቀምጡልኝ። እንግዲህ እናያለን፣ እንሰማለን፣ አንፈርድም ነው የሚባለው እና ብቻ ከባድ ነው። ብቻ ግን ድራማው እየቀጠለ ነው። አልሙሂም ዛሬ ሌላ ነገር ሌላ እያሉ በቃ እየፈጠሩ ነው። እናንተ በቀን ውስጥ እንዴት አይነት ነው እየፈጠሩ ያሉት? በቃ እንደዚህ እያደረጉ በኋላ እኛ ከተናደርነ በኋላ እነሱ ግን በዛም በዚህም ብሎ መውጫ ያጡምና በጣም ይገርማል። በቃ ስራ ስለሆነ ምንም ማድረጋችሁ ነው። ብቻ ሄዱበት ትላላችሁ። እና እኔ በነገራችን ላይ ባለፈውን ብር ሲሉ ዛሬም ብር ሲሉ በጣም ተናዶ ነበር። እንዴ ምንድነው በዚህ ልክ ብር ታያለ ይዛለ ብር ልበሪ ነው እንደ ያለ ጆሲ ራሱ በጣም እንትን ብሎ ነበር። ከዛ በላይ ያሳሰባቸው የሄሉን ማስማማቱ ሳይሆን ብር መቀበሉ ነው። እንደምትቸግራለው ታዲያ እሱ ከሰጠው ግን ደግሞ እሱ ይሄን ነገር እንዳላደረገ ሀቁ ወጥቶለታል። እነሱ በዚህ ልክ ሄሉን አብትናገርም ብትልም እነሱ ምን አሽቃበጣቸው? ልጅቱ በነገራችን ላይ ልጅቱ ጥሩ አይደለችም። ባለፈው ራሱ እንደዛ ውስጥ ችግር ውስጥ ከተተቻትና ይመስለኛል ልጅቱ ልጁን ሳትወደው አጋርም። ባለፈው ማውቃ ነው እኔ ወድጃለሁ ብለው ነበረ። በኋላ ደግሞ አውቄ ነው ለሄሉ ብዬ ነው አለች። ምንም አልተዋጣልንም። አሁን ራሱ አይታችኋታል። እንዲ ለምንድን ነው በዚህ ልክኛ መከታተል ያስፈለገሽ እያላት እንግዲህ ፋይል አይቼበታል ያለችው ማናት? ለኤንዲ ሰጥቶት የተከፈለበትን ፋይል አይቻለሁ ብላ ፋይሉን ይዛ ለነጆስ ያሳየቻቸው እሷ ናትና ለምንድን ነው በዚህ ልክ የነሱን ሰው ለማቃቃር መጥረው? እንግዲህ ታውቃላችሁ አንድን ሰው አለያይቶ ወደ ራሱ ለማድረግ ያሰበ ሰው ለእናንተ ጥሩ ሰው እየመሰለ በስተጀርባ ሌላ ነገሮችን ነው የሚጎነጉነውና ብዙቶችም ነቅታችኋል። ልጅቷ ጥሩ አይደለችም እያላችሁ ነበርና በአሁኑ ሰዓት ጓደኛ እንጂ እንደሚባለው ጉደኛ እንጂ ጓደኛ የለም። በብዛት ብዙዎች ጓደኞች ብለን ስንይዛቸው ስናምናቸው የማይታመኑ ስንወዳቸው የማይወዱና ጥሩ ናቸው ብለን ስናስብ መጥፎ ሆነው በስተጀርባችን ለእኛ ጥሩ መስለው ግን ከጎዱና በኋላ የምንነቃባቸው በጣም ብዙ ሰዎች አሉና የሰው ልጅ መጠንቀቅ ግድ ይላቸዋል። እናንተ ጥሩ ስለሆናችሁ ሁሉም ሰው ጥሩ ይሆናል ማለት አይደለም። እያንዳንዱን ነገር ሰላምታ ቢሆን እንኳ የሰው ልጅ መልስ እንዲሰጣችሁ አትፈልጉ። ምንም ጠብቃችሁ ለሰው ልጅ አታድርጉ። ምክንያቱም የሰው ልጅ እናንተ ባደረጋችሁ ልክ መጥፎ ነገርም ሊያረግባችሁ ስለሚችል ማለት ነው። እና በዛ ሰዓት እንዲያትሰበሩ ምንም አይነት እንዳይ ሰው ልጅ ስታደርጉ ሰላምታ እንኳ ቢሆን መልስ ይሰጠኛል ብላችሁ ሳይሆን ለአላህ ብላችሁ ሁሉ ነገር አድርጉ። መልሱ ከላይ ነው ማለት ነውና እኛ ለአላህ ብለን የምናደርገው ነገር እና አስሮች ተቆጥቶ ነው ይመለስላችኋል። የእውነት እኔ ማለት ነው አተለ ቤተሰቦች ራሱ ስለማለሁም ብላ ነው ባለፈው የሆነ ነገር እኔ ካልብ ያስብ የዩልን ስራ ሳይሆን ነው በቃ ቤተሰቦች በዓል ከሆነ ረመዳን ከሆነ ለምሳሌ እና ነገር እነሱ መጠቀም አለባቸው ብዬ ካልብ ነይቸው ነው ሳልል ለእነሱ የሆነ ነገር ሳደርግ
ለኔ ወይ ሴትዮ ስጦታ ትሰጠኛለች ብቻ የሆነ ነገር ባለፈው በቃ እንዳልኳችሁ ተናዳ 500 ሪያል ከወጣኝ እኔ ወይ 600 700 በቃ ጠፍ ይሆናል ወይ ደግሞ ጠፍም ባይሆን በዛው ልክ ደግሞ አዝኗል እንግዲህ እና ሱብሃንአላህ። ስለዚህ የሰው እኔ ለቤተሰቦች ስላደረኩኝ አላህ ለኔ በሰበብ አድርጎ ሞዴል ያሰጠኝ ነበር ማለት ነው። እና እንዴት ተመልካቾች ማለት ነው። ስለዚህ ለአላህ ብላችሁ ወላሂ ሲሰጡን በጣም እንደው ከላይ ነው ሲከፋቸው ካማለጋችሁ ዛሬ በጣም ከመናደድ የተነሳ ቤተሰቦች እየበላህ ነው ያንን ነገር ሲባሉ በጉዞም ላይ እየበላህ ነው ትላለህ። እውነተኛም ከሆነ ደስ ብሏቸው ሲተኙ ያስበላል ሆነ የከፈላችሁላቸው ከዛ ከጭንቀታቸው እኛ በፉፉ ቀን ጀምረን እየተመለከትን እነሱን በቃ አሁን ላይ ይላችኋል። እዚህም በምድር ላይ ስንት የራሳችን ችግር እያለ እነሱ በጣም ያስደስታል። ሲቀጥል ደግሞ እናንተ መልካም ባረጋችሁበት ነገር አላህ ለእናንተ ከመጥፎ ነገር ይጠብቃችኋል። እውነት ሁሉም ነገር ሲቀጥል እንደዚህ ብለው ደግሞ ለሰው እንጂ ደግሞ ያምራችሁ ያደርጓችኋል። እና ሁሉም ሰው በቃ መጀመሪያ የሚገጥመኝ እንደዚህ ነው። በቃ እኔ ላውጣ ብዬ ካወጣሁኝ ባወጣሁበት ሳይተካልኝ ቀርቶ ያውቅም። ስነግራችሁ ከልቤ ባይሆን በቃ ይሄ ነገር እንደዚህ ኧረ ወደዛ እያልኩ የማደርገው ነገር ሳይሆን በቃ ከልቤ ራሳስቤ እንደዚህ ነው ካደረጋችሁ ሞክሩት ከልባችሁ በቃ ለሰው ይውልኝ ሳታደርጉ በቃ እነሱ መሆን አለበት ብላችሁ ከልባችሁ በሰጣችሁን ነገር ሳትሰጡ ስጧቸው። በቃ ታገኛላችሁ በስበብ ማለት ነው። ለምናደርገው ነገር እንግዲህ ለአላህ ብለን የምናደርገው ነገር ለዱንያም ለአኺራ እንዴ ዛሬ በገንዘብ ያልተመሰረተ ፍቅር ትዳር ነበር እና እንደዛ ስለሆነ መልካም ደግሞ ማለት ያክል ነው። ገንዘብ ከሰው ሊባል ይባላልና ገንዘብ ካለ ማንኛውም ሰው ይሽራል። ህይወታችን ያማረ ይሆናል። ለማንኛውም የደረስንበት ነው ሄሉ ለገንዘብ ደስ የሚለው ነገር ወደ ቱርክ ልሄድ ያለሁ እያላት ነው። አሁን ሄሉ አንተ ብሩ ከተቀበልን ባትቀበልን ከመናገሩ በፊት ኤሪክ አንተ ብሩ መስጠቱ ባይሰጥም እንኳን እኔ መልካም እንደሆነ ኤሪክ ነው አውቀዋለሁ። ፍቅሩ እውነት እንደሆነ አይኑ ላይ ያስታውቃል። እውነቱ እንደሆነ ተመልካቾች እንደሚወደዋለሁ ነው ብላለች። ስለዚህ እኛ የምንፈልገው ዋና ፖይንታችን ዛሬ አንድ ብር መቀበል መውሰድ መምጣትም ሳይሆን በዛ ላይ ደግሞ ዋናው የምንፈልገው ምንድነው መንገድ ላይ ነው እንላለን ሄሉ እውነተኛ ፍቅር በጥሩ ደረጃ እንዲደርሱ ትላላችሁ። ለማንኛውም ቢና ደግሞ ዛሬ አላህ ያመቻችልን በሰላም ሌላ ፍቅረኛ ይዞ መጥቷል ትላላችሁ። የራሳችን ፍቅረኛ ይዞ መጣ። ብዙ ሰራችሁ ሆናል። እነሱ በሄሉ ስሰራ በሄሉ የቢቢና ትምህርት በጣም ብዙ ፍቶች ነበራችሁ እና ዛሬ ላይ እንግዲህ ሌላ ህይወት ጀመረ መሰለ። ህይወት ይቀጥላል። ሁላችሁም በዳበስሮትን ሄሉ ናት እያለ ሰላም እንድትሆን እኛም ሰላም እንድንሆን ብዙ የተጨነቃችሁ እነሱ ናቸው። ዋናው ነገር እነሱ ሲግባቡ ነው። በቃ ወይ ደግሞ ተይዞባችሁ ሊሆን ይችላል። እንዲሁም ደግሞ አግብታችሁ ስለሆነ ነው። በዛ ላይ ደግሞ ቢኒ በጣም ብቻ በብዙ ነገር ላይ ሰዎች ዞረን ስንመለከት በጣም በብዙ ጭንቀት የሚጨናነቁ ሰዎች ስላሉ ፈርጃቸው ሁላችሁ ኖርማል ከሚዲያም ምንም ቢሆን አትጨናነቁ። አሁን ነው የመጣው። ስለዚህ በቃ ሄሉ ጋር መግባባት ካልቻሉ የራሱን ህይወት መምራት ይችላል፣ መብቱ ነው። ህይወት ይቀጥላል ትላላችሁና ሄሉም ደግሞ ኤሪካ ከቀጠለችም ትቀጥላለች፣ ካልቀጠለችም እንግዲህ አላህ ለሱ ያለው ሰው ስለሚመጣ ችግር የለውም ማለት ነውና እዛም ሄዳችሁ አትሳደቡ ልላችሁ ፈልጌ ነው። በተረፈ እንግዲህ እናንተም ያላገባችሁም እያገባችሁ እንደዚህ የተበላሹ ድራማዎችን እያያችሁ አይምሯችሁን እንዳትበክሉ። ለብር የሚሰራ ድራማ ነው በብዛት ማለት ነውና ብዙ መልካም ሰዎች እንዳሉ አትዘንጉ። ተስፋ መቁረጥ የለባችሁም። እዚህ ሚዲያ ላይ ዘና ለማለት ነው እንጂ ዝም ብላችሁ እውነትም ማስባችሁ እውነተኛም አይደለም ውሸትም ነው ብላችሁ ደግሞ እንትን ማለት የለባችሁም። ዞሮ የሚያስተምሩ ነገሮች አለው። ከዛ ባለፈ ግን በብዛት ውሸት ስለሆነ ለብር እየሰሩ ስለሆነ ብዙ ትኩረት አትስጡ። ሚዲያ ላይ ባለ ትዳር ደግሞ እናንተ የራሳችሁን ህይወት መገመት የለባችሁም እና ይህን ይመስላል። ግን ሁሌም አትቸኩሉ፣ ብልጥ ሁኑ፣ ለሰው መልካም ሁኑ። በቃ እነዚህ ነገሮች ጥንቃቄ ካደረጋችሁ በህይወታችሁ መልካም ሰው ይሰጣችኋል። ሰው የዘራውን ነው የሚያጭደው እና እንደዛ ስለሆነ በርቱልኝ። በስደት ዓለም ላይ ያላችሁ ደግሞ ራሳችሁን ጠብቁ። ከምንም በላይ ራሳችሁ ደህና ስትሆኑ ነው ሁሉ ነገር የሚመጣው። ለምንም ብላችሁ ራሳችሁን አደጋ ውስጥ አትክተቱ። ዱዓ ጸሎት እየተደራረግን ህይወታችንን ያማረ የተዋበ ያርግልን። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላህ